እኔ ግን እንዴት እንደናፈቀኝነት እና ምን አደረኩ? አይ ምንም ቻምፒስ ክላስ ተቀቀለ ዳንክ ምንድነው? አያ እጄ እንዴት እንደሚለሰልስ አንቺ ነገሩ አልገባሽም። እኔ ነገሩን እያስተዋልኩ ነው። በቃ እኔ ዛሬ አብራኝ ስትሆን ዛሬ ባንቺ ፊት እንደዚህ ሆነ፣ ነገ እኔ ከቤቱ ለቅቄ ባይወጣ ምን ሊፈጠር ነው? እሱ ለምንድን ነው አንቺ እየገባሽ ያለው? እኔ እኮ ስሚኝ ኪያ፣ እኔ እኮ ሁሉንም ነገር ጠይቄያታለሁ። እኔና ቤቲ እኮ ሁሉንም ነገር አውቃለሁ እኮ። የት ማረፍ እንደምትችይ እኮ አውቃለሁ። የአክስት ልጆች ጋር ምን ጋር የፈለግሽበት ማደር ትችያለሽ። እሱ ጋር እየቻልሽ እኔ ጋር ወንድ ቤት ጋር መጣሽ። እኔ እሱን ብዬ ለቅቄልሽ ወጣሁ። ድጋሚ እዚህ ትመጫለሽ? እና በዓሉን ልናከብር ነው ተጣጣ ነው። እኮ ልናከብርም ቢሆን የሰው ልጅን እየሳምሽው እየነካካሽ ወንድ ልጅ ነኝ። ሌላ ነገር ቢፈጠርስ እንዴ? ምን ማድረግሽ ነው? ለእኔ አታስቢም እንዴ? አንቺ ለእህትሽ እንኳን ክብር አይኖርሽም እንዴ? እህትሽ እንደዚህ የእህትሽን ባል ትስሚያለሽ እንዴ? አንቺ ይውስጥ እንዴት ቻፕስቲክ በቻፕስቲክ እንዳደረግሽ እሷ ምን ይሰማታል? አትይ ይጠፋል። ኖርማል ነው። ጠፋ። እኔ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢድ ሙባረክ አለይና አለይኩም። ውድና የተከበራችሁ የኛ የኔ የሷ የሁላችንም ፋሚሊዎች እንዴት ናችሁ? እኛ ደህና ነን አልሐምዱሊላህ ረቢል ዓለሚን። እኛ በጣም ደህና ነን። ለዚህ ኢድ በዓል ስላደረሰን ደግሞ በጣም ደስ ብሎናል። ዛሬ ኢድ ፏፈሽ ብለን ፈርከሽከሽከሽከሽ ብለን ልናከብር ነው ከእናንተ ጋር ከውድ ከተከበራችሁ ፋሚሊዎቻችን ጋር። ዛሬ ደስ ብሎኛል አልሐምዱሊላህ ለሁሉም ነገር እና ፋሚሊዎቼ ፋንዲሻ ዳቦ ሞያሽ ይዘርዘርልሽ ይበሉልኝ እስቲ። ሚስቴው ያለ ዶሮ ነው በዓል የምታሳልፈው እንዴ? በላካ እንዴ? ምንድነው? ቆይ የበለው ታዲያ የሌላ ሰው ዶሮ አይደል? ግን የእናት ካደል እና የእናቴ ታዲያ አንቺ የእናቴን ከበላኝ ሚስት ምን ይሰራል? ቀስ ብላ ተለምዳለች። አፉ በላት ችግር አፉ በላት ችግር የለው አፉ በላት። እና ኢድ ሙባረክ ሁላችሁም ኮሜንት ላይ ኢድ ሙባረክ አበሩ። እኔ የገቦ ደግሞ አለይና አለይኩም እላቸዋለሁ። ውድና የተከበራችሁ እኛ ቤተሰቦች እኛ እንወዳቸዋለን። እናንተም ለአላህ ብላችሁ ደዱን፣ እኛ ለአላህ ብለን እንወዳቸዋለን። ዛሬ በዓል ነው። በዓልን ደግሞ ፏፈሽ ፈንደሽ እያለን እያከበርን ነው። ቡናውንም እዚህ ጋር ይቀዳል ምናምን ዴፋዬ አምጧ እያለን እናከብራለን። እና ኬኔቶ አለ ምን አለ ሌላ ሁሉ ሙሉ ነው። ሁሉ ሙሉ ነው። አልሐምዱሊላህ በሞላ አይደለም አልሐምዱሊላህ ነው ሁሉም ነገር አይደለ እንዴ? ዴፋይ ዛሬ በጣም ትልቅ ቀናችን ነው። ፏ ብለን የምንውልበት ነው። ትልቁ በዓላችን ነው። አልሐምዱሊላህ ሙባረክ ብለናል። ኢድ ሙባረክ አለይና አለይኩም። እና ደግሞ ከሀገራቸው ውጭ ያሉ እህት ወንድሞቻችን አሉ። እናንተም ኢድ ሙባረክ እንኳን አደረሳችሁ። ማለት ከቤተሰብ ተለይቶ በዓልን ማክበር ምን ያህል እንደሚያስከፋ እና ምንም እንዳይከፋችሁ ኢድ ሙባረክ ብለናል። እኛም እንወዳችኋለን። በያላችሁበት ደስ ይበላል። ሰላማችሁ ዛሬ ከኛ ጋር እንበላለን፣ አብረን እንጠጣለን። እዚሁ ስንበላ ስንጠጣ አብረን ያው ባትበሉም ባትጠጡም እያያችሁ ያው ፍቅራችንን ሼር እያደረግንላችሁ እናንተ ደግሞ የኛን ፍቅር ሼር እያደረጋችሁልን እንዘልቃለን። ኬኔቶ አለ፣ ቡና ይቀዳል፣ ፈንደሽደሽ ይደረጋል አይደል እንዴ? አዎ ቡና ትወዳለህ? ቡና ቆይ ይስከን። ኧረ ይስከን ብሎ ነው ምንድን ነው እንዴ? ቡና ይሰግናል። ያው ትክክል አልነበርኩም ቅድም። እንደዚህ ቀጥ ብሎ የተቀመጠው እንደዚህ የሚቀመጠው ጎንበስ ብሎ ታዩ። ችግር የለውም። የተንጠባጠበ ቡና አፊ ችግር የለውም። እና ቡናችን ይሰክናል። ሰከን ሲል ቡናችንን እንጠጣለን። ለማጣጣለ ችግር የለውም። እና ደግሞ ያው ትንሽ ችግር ነበረ። ያው የእህታችን ጾማችን ላይ ትልቅ ችግር ነበረ። ጾማችንን በስትክክል አልጾምንም። በጣም ብዙ ችግር ነበረበት። በጣም ብዙ ፈተና አየን። ግን አልፏል። አልፏል። ዛሬ ኢድ ነው። ምንም ችግር የለም። ትንሽ ያው ያለንበት ቦታ ሌላ ቦታ ቢሆንም ምንም የሚያሳስብ ነገር የለም አይደል? ምንም የሚያሳስበን ነገር የለም።
ዛሬ ደግሞ ፈንድሽ ብለን ከጓደኛችን ጋር ከዴቭ ጋር ሌላም ጓደኞቻችን የቤት አብሮ አደግ ጓደኞች ይመጣሉ። ፏፈሽ ብለን በዓልን እናከብራለን አይደል እንዴ? እና ምን ጨስ ምን የምታደርጊው? ጨስ አድርጊው ማሩ። በተረፈ ይሄንን ይመስላል። ውድና የተከበራችሁ ፋሚሊዎቼ ይሄ ጣን ደስ አይልም ማሩ። ቆይ ካልሆነ ወይኔ ገዝቼ ልምጣ። ኧረ ችግር የለውም። አራራጭ የለውም እንጂ ልምጣ። እኔ ይዤ እመጣለሁ። እና ፋሚሊ ደግሞ መርየም የገዛችልኝን ብራንድ ሰዓት ኢድን አስመልክቶ ነው እንግዲህ ያው ሁሌ ያንተ ነው ወይ ስጦታ የምትሰጣት አንተ ብቻ ነው እሷ አትሰጥህም ወይ ላላችሁኝ የኔ መሰለ አዲስ ሰዓት ሰጥታኛለች አይደል? እና በጣም ደስ ብሎኛል። ኢድ ላይ ሌላም ስጦታ ሰጥታኛለች። ግን ያው ሌላ ምንድን ነው እንኳን አብሮ አደረሰን። ገምቼ ነበር ቤተሰቦቻችን ያወራቸው ወይ እንደፈለክ ነው። እንዴት ነው? ሳትጠሩ ብትመጡም ደስ ብሎናል። እኛ ሰፈር ያለው ሱልጣንን ነው የመሰለው። እንዴት ናችሁ ታዲያ? ማሻአላህ አምሮባችኋል። እናመሰግናለን። ከእናንተ ናፍቀኝ ነበረ። ችግር የለውም። ምን ያስተካከል ያጸዳላለሁ። አንተ አቅልፈው እና እንዴት ነህ? ብሉም አትሉንም እንዴ? ምንድን ነው እሱ? ኧረ ይኸው ፋንዲሻ፣ ይኸው ዳቦ፣ ይኸው ቡና እየተቀዳ ነው። ቤቲ ቡና ነው ናፍቆኛል። ፋሚሊ አትጠጣማ? እኔ ቡና አልጠጣም። ወይኔ ሲያምር ግን ቡናው በስመ አብ። እንግዲህ ባለሙያ ነች። እንዲህ ባለሙያ ነች እንዴ? ለካ እና እንዴት ናችሁ? ደህና ነህ? ሰላም ነው? ባንዴ ነበር። ደህና ነኝ። አሪፍ ነው። አሪፍ ተፈታ። አሪፍ ነው። ኧረ ቡና ልስጥሽ። በቃ ለቡና ያለው ፍቅር የልጅ ይለያል። ይለያል እንኳን ቢያሳታፍቅማ። እና እንዴት ነው? ደህና ናችሁ? እንዴት መጣችሁ? ግን እናንተ አልጠበቅንም ነበር። አይ በመምጣታቸው ደስ ብሎኛል። ግን እንዴት ነው ዳቦ ያዞ? አንቺም ያዥ። አሪፍ ሳን ነው የመጣው። ምግብ ላቅርብ። የቤቲ ዳቦ እንደሆነ ያስታውቃል። እነሱ ጾም ስለሆነ የጾም ነገር ታመጭላቸዋለሽ። እንዴት ነው ቤቱ? ተመቸሽ? አከራዮቹ እንዴት ናቸው? አሪፍ ናቸው። ጠለኸኝ ብትወጣ ማረጋ ምንም ነው። እኔ ባልና ሳልፍ ባልና ለበሽ ቢሆን እዚህ ተመጣጣ። አይ እንኳን መጣችሁ ደስ ይላል። እና ዘባዶች የምትቀመጪ አንቺ? እኔ ወደ አርሲ ነግሬኝ ነው የመጣሁት እንጂ ማጠራይ ብለሽ ነው። እና ደህና ናችሁ? አይ ሁሉ ሰላም። አሁን ምን አለብስልሽ? ረመዳንም ቢወጣም አለ ያው መቀራረቡ ምናምን ጥሩ አይደለም ማለት። ለምን ችግር አለው? ደቁ ወንድም ያርለ እንደ አንተ ልጅ ምንድነው መሸሸኝ? ቆይ እንዴ እኔ እኮ ግራ ገባኝ። ወይ እናቴ ቆይ እሱ ማለት ወንድም ያር በቃ እኔ እናንተ ትችል ብላ ዳቦ ይመሰልሽ በዛ ጋውኝ ነይ ጋውኝ እዚህ ጋር ነው የመችኝ። እንደውም እንደዚህ ጋር ደም ልበል እንዴ እንደ ሀሳብ አይመችኝም፣ ግን እንትን ይለኛል። ንግስ ብላ ሰሙ ያው ዛሬ ዳቦ ይጣፍጣል። እንኳን አደረሳችሁ። ግን አልተናገርንም እኮ ዛሬ እንኳን ለረመዳን በዓል በሰላም አደረሰ በጤና አደረሳችሁ። ኢድ ሙባረክ። እስቲ አንዴ ኢድ ሙባረክ። እና የተወደዳችሁ እስልምና እምነት ተከታዮች በሙሉ እንኳን አደረሳችሁ። በጣም ነው ምን ወዳችሁ አለ። ከዚህ ጋር እኔ ከባሉ ደስ የሚለኝ መብላት ነው። ስለዚህ በላ እናርግ።
ሜድባቸው ቦታ ይስራል ቦታ ያስ እና ደህና ናችሁ? እንዴት ነው? ሁሉ ሰላም? ሁሉ ሰላም። እኔ ግን እንዴት እንደናፈቀኝነት እና ምን አደረኩ? አይ ምንም ታይ ቻምፒየንስ ክላስ ተቀቀለ ደህና ነህ? ምንድነው አያ እጄ እንዴት እንደሚለሰልስ እንትን ተጫውቺ እየተጫወትኩ ነው እና ላፎኛ ስትነብር እና ማይ ሲስተር አለሽልኝ? ደህና ነሽ? ጠፋሽ እንዴ? እኔን እጅሽን አስደቀቅሽ ምዝልክ ታላቅ አይደለም እንዴ? እንደውም እዚህ ጋር እኮ አሪፍ ቦታ ልትሰር ነው። እንደውም ምዝልክ ታላቅነትሽ እየሆንሽልኝ አይደለም? አኪዬ ምን አደረኩ? ምን እያደረግሽ ነው? ምን አደረኩ? ወንድሜ አይደል እንዴ? ቆይ ምንድነው? ወይኔ ጉዴ! ቆይ ወንድሜ ኦሊያድ ያጠፋሁት ነገር አለ? ወንድሜ አይደል? አይ ምን ስለሽ? ወይኔ ኪያ ኦሊያድ እኮ ወንድምሽ እኮ ነው። ወንድም ምንም ታዲያ ኦሊያድ ለምን እንደዚህ ስሚ? ለምን ስማዋለሁ? አልስመውም፣ አቅፈዋለሁ። እሱ ግን እሱ በጣም የምወደው ወንድሜ ነው። ቆይ እንዳትቀየም፣ አንተንም እወድሃለሁ ደግሞ። ወይ እኮ ያው ወንድምሽም ቢሆን ያው ትንሽ ከብትሻል አይደል? እኛ ሃይማኖቱም ያለውበትም ባለ ትዳርም ነኝ ባለ ትዳርም ባልሆንም ያለው ነገር እኔ አንቺ ነኝ ስስሚ ደስ አይልም ማለት ነው። ለዛ ነው ፋንዲሻ ያዙ። በቃ ኦሊያድ እኮ አላቋረጠም ባትለው ነው ብሎ ነው ይበላል። ሌላው ቦታ እንደዚህ ይፈንሻል ተበላ እና ሌላ ስንት ቦታ በላችሁ? እኔ መጀመሪያ አንተ ጋር ልትመጣ አሃዱ በመጀመሪያ አንተ ቤት ነው። ከዛ የኪያ ከንዞር አለ ዘመዶቻችን ጋር ግን እውነት ታዘብኳችሁ። ቤቲ ባለ ይፍታር ከምን ሻዛይ በባርከት ምን አልሽ? ምን ደግሞ ማለት ነው ማሚ እንዳለችሽ ቆይ ውጭ ነግሻለሁ። አይ ውጭ ነግሻለሁ። ምን ጭራሽ ሚስጥር ያው አንቺ ብትነግሪኝ ለኔ መንገሩ አይቀርም። ናፍቀሽኛል ብላሻለች። በቃ አለቀ። እና ናፍቀኛለች እናቴ ማለብስ ብላ ብላ ኧረ በእናትህ ብለው አልበላም አለኝ እኮ ማሬ ላጉርስሽ። አቤት ነይ ባልሽንም እኮ አጉርሻለሁ። ነይ ፍቅር አይደብርሽ ትንሿት አልሽው ፈንዲሻ እኮ አልወድም። ምን አይ እንደዚህ ዘርጋ ሲል ምናምን ፈንዲሻ ጥሩ ነው አይደል? እንካ አራስ ባትለውም እየበላ ነው። እሺ እኔም እየበላው ነው። ያው ታውቃላችሁ እህትና እህት ጎን ለጎን ሲሆን ተለፋም ሳይጠፋም ለዛ ነው። እና አረኪ ያሱ ነገር ልክ አይደለም። ምን አረኩ? አሁን እውነት መሳቅ ሳልፈልግ ልትሄዱ ነው? እየት እናንተ ጋር ላይ መጣ ነው? ሉጣ ከሄድን ማታ ሉጣልሽ ታዲያ አንቺ ነው ለወሮሽም አንተ አምሮብሃል ደግሞ ይሄ ነገር ግን ልክ አይደለም። ታውቂያለሽ እና አንዳንዴ እየተጫንሽኝ ምናምን ነው። ምን አደረኩኝ? ምን አደረኩ? እኔ እኮ ስለምወድ ስለማከብር እኮ ነው፣ ሌላ ነገር እኮ አይደለም። እኔ እኮ ስለምወድና ስለማከብር ነው። ኪያ ምን ሆነሽ ነው አንቺ? ምን አደረኩ? አንቺ ያምሻል። ኧረ በቃ ተነሽ ውጪ። አቦኔ ነገር ማለት አልፈልግም። ቤቲ በቃ እንድትናገሪኝ አልፈልግም። ተነሽ ኪያ በቃ ማለት ለምን? ኧረ ተነሽ ውጪ። ለምን? ምን ማለት ነው? አንተ ሰው በቤት እኮ ሰው ነው ያባርም። ኧረ ባባርም ከአንቺ አንቺ በዛ ነይ ውጪ። ማለት ውጪ ከቤት ቤት ኪያ ምን ማለት ነው? ኪያ ከዚህ በላይ ልታገዝሽ እና ታዲያ አንተ ቤት እንግዳ ብዬ መጥቼ በቃ እኔ እንድትስምኝ ምንም እንድታረጊኝ አልፈልግማ። እንዴ እንድትስምኝ አልፈልግም። እና ታዲያ ለምን ታባረኝ? እኔ እኮ አክብሬ አይደል የመጣሁት? አክብሬ እኮ ነው የመጣሁት። ባይገርም ማለት ነው እሱ እንድትስ ላይ ነው እንጂ የመጣሁት ማለት ነው። ለማኝ አይደለም እንጂ ሰው ቤት የምሄድ ሰው አይደለም ደግሞ ረዛ በእናታችሁ እኮ በቃ እንደዛም ካልሽ ይኸውልህ አሚር ዛሬ በዓል ነው፣ በሰላም እናሳልፍ። ኪያ ደግሞ ናፊ በቃ ኖ በዓል ነው ብዬ በቤቱ ብመጣ ጭራሽ ውጪ ምናምን ይለኛል እንዴ? በቃ እኔ ቤቲና ክብሬ አንቺና ክብሬ እየታገዝኩሽ ነው። እሺ እኔ ምን አደረኩክ? እኔ ምን አደረኩክ? እኮ ስሚኛ ወይኔ ጉዴ! እኔ አሁን ቤቲና ክብሬ አንቺና ክብሬ እየታገዝኩ፣ አንቺ ግን ከልክ እያለፍሽ ነው። ምንድነው
በቃ ይሄ ረመዳንም በረመዳንም ከረመዳንም ውጪም አንቺ በቃ እንትን እያልሽኝ አይደለም፣ እየተረዳሽኝ አይደለም። እና ምን አደረኩ? አሁን ስለሳምኩ ነው እንደዚህ ያደረግክ? እኔና አንቺ እኮ ዘመድን። ለምንድን ነው እንደዚህ የምታደርጊው? የእህቴ ባል ስለሆንክ እኮ ነው የምስምክ እኮ። ተረጋጊና ስሚኝ። አብዝተሽዋል። ውጪ እኮ ብታከብሪኝም በቃ ውጪ በእናትሽ። ይቀራል በቃ ይቀራል። ስሚኝ አንቺ ምን እየተፈጠረ እያለን ምንም የምታውቂው ነገር የለም። በቃ እንዴ አንቺ ፊት እንደዚህ ያደረገች ነገ በሌላ ሰው ፊት እንዴ ብቻችንን ስንሆን ምን ልታደርግ ነው? እኔ እኮ ሳይገባኝ ቀርቶ አይደለም እኮ አንድ ቤት ስንኖር እሷ መሄድ አታ ነው እንዴ? አክስት እህቷ ጋር ስሚኝ፣ ቆይ አክስትና እህቷ ጋር መሄድ አታ ነው እንዴ? እሷ እኔ ጋር የመጣችው መሄጃ አጥቻ አይደለም። አንተ ስለማከብና ስለምወድ ነው የእህቴ ባል አለ ብዬ ነው እንጂ መሄጃ አጥቻ አይደለም። ብር አጥቻ አይደለም። በቃ ሌላ ነገር እንዳትናገረኝ። በቃ ሌላ ነገር እንዳይናገረኝ፣ ሌላ ነገር እንዳትናገረኝ። እንዴ ጭራሽ ስለኔ ሲያማርሽ ብለሽ ታዳምጫለሽ? አዳምጣለሁ። አንቺ ልጅ ግን ያው አንቺ ልጅ ኪያ ቀጥ ብለሽ ውጪልኝ። በቃ ወጣለሁ። በቃ አንቺ ነገሩ አልገባሽም። እኔ ነገሩን እያስተዋልኩ ነው። በቃ እኔ ዛሬ አብራኝ ስትሆን ዛሬ በአንቺ ፊት እንደዚህ ሆነ፣ ነገ እኔ ከቤቱ ለቅቄ ባይወጣ ምን ሊፈጠር ነው? እሱ ለምንድን ነው አንቺ እየገባሽ ያለው? እኔ እኮ ስሚኝ ኪያ፣ እኔ እኮ ሁሉንም ነገር ጠይቄያታለሁ። እኔና ቤቲ እኮ ሁሉንም ነገር አውቃለሁ እኮ። የት ማረፍ እንደምትችይ እኮ አውቃለሁ። የአክስት ልጆች ጋር ምን ጋር የፈለግሽበት ማደር ትችያለሽ። እሱ ጋር እየቻልሽ እኔ ጋር ወንድ ቤት ጋር መጣሽ። እኔ እሱን ብዬ ለቅቄልሽ ወጣሁ። ድጋሚ እዚህ ትመጫለሽ? እና በዓሉን ልናከብር ነው ተመጣ ነው። እኮ ልናከብርም ቢሆን የሰው ልጅን እየሳምሽው እየነካካሽ ወንድ ልጅ ነኝ። ሌላ ነገር ቢፈጠርስ እንዴ ምን ማድረግሽ ነው? ለእኔ አታስቢም እንዴ? አንቺ ለእህትሽ እንኳን ክብር አይኖርሽም እንዴ? እህትሽ እንደዚህ የእህትሽን ባል ትስሚያለሽ እንዴ? አንቺ ይውስጥ እንዴት ቻፕስቲክ በቻፕስቲክ እንዳደረግሽ እሷ ምን ይሰማታል? አትይም? ይጠፋል። ኖርማል ነው። ጠፋ። እኔ ኪያ የአንቺ ሴራ ሁሉም ነገር ገብቶኛል። ማለት ከዚህ በኋላ አጠገቤ እንድትደርሺ አልፈልግም። ማለትማ አንቺ ማደሪያ አተይ ሳይሆን የኔና ቤቲን ለማለያየት ነው የአንቺ ሐሳብ። ስለዚህ ተረጋጋ አትበለኝ። ቆይ ባይገርም ማለት ነው እኔን እያስቀየምክ እህቴን የማግኘት እንትን የለም። እሺ እኔን እዚህ ጋር ታስቀየመኝ ደግሞ አንቺ ደግሞ ሹሩሩ እያልኩኝ እሷ ማጣት ደግሞ እኔ በህይወቴ አልፈልግም። ይሄ ሹሩሩ አልከኝም። ቤቴ ለቀቅልሽ መጣሁ። ቤቴ ለቀቅ። ከዚህ በላይ ምን አለ እኮ እኔን እያናፈኝ እህቴን ልታገባች ነው። እሺ እንዴት ነው አንቺ ነኝ ሲንቀኝ ዝም የምትይው? የናቀኝ እኮ ስትሰደብ ዝም የምትይው? አብረን እንደር እኮ ነው ያልሽኝ። እኔ እምቢ ብዬሽ እኮ ነው የመጣሁት። አንድ ቤት ውስጥ አብረን እንደር፣ እዛች ልብስ መቀየር የሌለችበት ቤት ውስጥ አብረን እንደር ስትይ እናንተ ለራስህ አብረን ነው የምትተኛው። ምን አደርጋለሁ እኮ እነሱ ምን እንደምታረጊኝ እኮ እያየሁ እኮ ነው። ምን ልታረጊኝ እንደምትችይ እኮ እዚሁ እኮ እያየን እኮ ነው። ቆይ አብረን አድረን ቢሆን ኖሮ እንዴ ምንሽ የእህቴ ባል አይደል ወንድሜ አይደል እያልሽ ሌላ ነገር እንዲፈጠር ነው። ምንድነው የምትስሩ? ጭንቅላትን በምንድን ነው የመረስከው? አዎ በእናትህ እኔ በቃ እኔ በጣም እያዞረኝ ነው። ነገር ደርሼበታል። በቃ ከዚህ በኋላ እኔን አፍላፊ አይደለም እንድትስሚኝ እንድንጨባበጥም አልፈልግም። በቃ እኔ የሚስት የተነሽ አከብርሻለሁ። አንቺ አከብርሻለሁ። ከበፊትም ስትመጪም ነግሬሻለሁ አከብርሻለሁ። ግን እላፊ እኔ ላይ ምንም አይነት ነገር እንድታደርሽ አልፈልግም። በቃ ይሁን ያንቺ ሴራ ሲጀምር የመጣሽበትን ዓላማ አውቄዋለሁ ማለት። አዎ ከመጀመሪያም ጀምሮ እኔና ቤትን የማለያየት ሐሳብ ነበር የነበረሽ። ከዛ ቀየረሽ ደግሞ እናየዋለን። አንተ እኔን እንደዚህ እየራቅ ያኔን እኔ አንቺን አናኩሽም። ከዚህ በላይ ምንድነው? ውጪልኝ ብለህ እንደዚህ ከመያዝ በላይ ምንድነው? እንደዚህ ያስኛ ምንድነው? ከዚህ በላይ ተረጋጉ። በቃ ዛሬ ለምባል ምን እንጣላለን? በቃ እኔን እንደዚህ እየራቅ ይሄን ቪዲዮ እኮ ቤተሰብ እኮ ያለ እኔን እንደዚህ መስሎሃል እኮ ይኸው ማንነትሽ እኮ ታወቀ እኮ። ይኸው ሀሳብሽ አላማሽ ታወቀ እኮ። በቃ ውጡልኝ፣ ቀጥላችሁ ድርሽ እንዳትሉ። በቃ እኔ ከዚህ በኋላ እንድትስመኝም አጠገቤ እንድትደርስም አልፈልግም። በቃ እስከዛሬ ብላንቺ ብዬ ታገስኳት። በቃ ታይ አትነኪኝ። በቃ አንቺ ይቅርታ፣ ምንም ይቅርታ አያስፈልገውም። በቃ እኔ እኮ በቃ ካሁን ከዛሬ ነገ ትስተካከላለች፣ ከዛሬ ነገ ትስተካከላለች እያልኩኝ እኮ ነው እንዴ። አላማዋ ምንድን ነው እንዴ? ይውስቲ እንዴት እንደሳመችኝ ስንቴ ነው የሳመችኝ ይውስቲ እንዴ። በቃ ታዲያ የሰው ልጅ ክብር ልክ አለው እኮ። ልክ ደግሞ ማለፍ የለበትም። ልክ ነህ። እኔ አሁን እሷ ምን ብዬ ልናገራት ትላለች እንዴ? እኔ ከብዶኝ እኮ ነው። ኧረ በእናትሽ እኔ ሰልችሎኛል። አይደብርሽም? በቃ እኔ ከዚህ በላይ ታገስኳት። ከዚህ በኋላ አጠገቤ እንድትደርስ አልፈልግም እኮ። ንገሪያታ፣ ራስሽን ቢያምሽም ንገሪያት።
በቃ እንዴ እህትሽ እኮ እኔ እኮ አብረን ካላደርን ያለችኝ ሴት እኮ ነች። በቃ ካላደር አዎ አንድ ቤት ውስጥ አንድ ፍራሽ ይዞ መጥቶ ወንድና ወንድ ራሱ በእኛ ሃይማኖት አይፈቀድም። ወንድ ነው እንዳብሮ ማደር። ስለዚህ እንደዚህ አይነት ነገር እንዲፈጠርብኝ አልፈልግም። እኔ ባሌም በስትክክል ማሳለፍ ፈልግ። ጓደኞቼ ይመጣሉ። አሁን ይሄን ጭስ አድርጊው እንትን እንበልና ወደ ባሌ እንመለስ። ቤተሰቦቻችንን ማስደበረን በዚህ ምክንያት በጣም ይቅርታና ያላሰብነው ነገር የተፈጠረው አንተንም ይቅርታሽ ባቡ ማለት እንደዚህ ታደርጋለች ብዬ አላሰብኩም። ማስናቀችኝ ምን በቃ ዛሬ ነገ እየተባለ ይስተካከላል ብዬ ስጠብቅ ነበር። ምንም ሊስተካከል አልቻለም። ከዚህ በኋላ የኪያ ልደርስብኝም አልፈልግም። ያለው ነገር ይህንን ይመስላል። ውድ ፋሚሊዎቼ እንወዳቸዋለን፣ እናከብራቸዋለን። የኔ ፋሚሊዎች ወዳቸዋለሁ። በጣም ተናድጄ ያለው እንጂ ጓደኞቼን ጠርቼ የባህል ቪዲዮ የኢድ ቪዲዮ ዛሬ ደስ የሚል ቀን ነበር። ምክንያቱም ቤትሻዬ መሬም የመጀመሪያ በዓሏ የመጀመሪያ እንትኗ ስለነበረ ለዛ ነበረ። ወዳቸዋለሁ ፋሚሊ፣ ሌላ ምንም ምለው ነገር የለም።